የእስራኤል ጦር ወደ ቀይ ባህርና ሶማሊላንድ መግባቱ የማይቀር ነው ተብሏል። አሰብ በመጪዎቹ ዓመታት የአሜሪካና እስራኤል ቀጣዩ ኢላማ እንደሆነም በተመሳሳይ እየተነገረ ነው። የቀይ ባህር ጂኦፖለቲካ አዳዲስ አስተላለፎችን በተመለከተ የተሰሙ ጉዳዮችን እንመለከታለን። ከዚሁ ጋር በተያያዘ እስራኤል ወሳኙን የኢራን የደህንነት መሪን እንደረሸነች አስታውቃለች። አደገኛ የተባለውን ወታደራዊ ዘመቻ እንመለከተዋለን። ጤና ይስጥልን። ዕለታዊ መረጃ ቅኝታችን በእነዚህ ጉዳዮች ዙሪያ የሚያጠነጥን ይሆናል። እየሰማችሁን አብራችሁን እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን አመራን። የእስራኤል ጦር ወደ ቀይ ባህርና ሶማሊላንድ መግባቱ የማይቀር ነው ተብሏል። አሰብ በመጪዎቹ ዓመታት የአሜሪካና እስራኤል ቀጣዩ ኢላማ እንደሆነም በተመሳሳይ እየተነገረ ነው። የቀይ ባህር ጂኦፖለቲካ አዳዲስ አስተላለፎችን በወፍ በረር እንመልከት። የአሜሪካ የዜና ወኪል ብሉምበርግና የስዊድን ኮሚዩኒቲ ሬዲዮ ኢኮት በዚህ ሳምንት የእስራኤል የጦር ሰራዊት በኤደን ባህረ ሰላጤ ላይ በምትገኘው ስትራቴጂካዊ የወደብ ከተማ በርበራ አቅራቢያ ለማቋቋም ስላቀደው እቅድ ዘግበዋል። ዘገባዎቹ ይፋ የሆኑት የአሜሪካና የእስራኤል ጦርነት ወደ ሁለተኛው ሳምንት እየተቃረበ ባለበት ወቅት ሲሆን የሆርሙዝ የባህር ወሽመጥ በተሳካ ሁኔታ ተዘግቶ ሁቲዎች ወደ ግጭቱ ለመግባት ዝግጁ መሆናቸውን ካስጠነቀቁ በኋላ ነው። አሜሪካም ሆኖ እስራኤል እንደዚሁም ምዕራባውያን የሆርሙዝ ሰርጥን በኢራን የቀይ ባህርን ኮሪደር ራሷ ባደራጀችው የየመኑ ሁቲ አማጽያን ቁጥጥር ስር እንዲወድቅ ፈጽሞ አይፈቅዱም። የአሜሪካው ፕሬዝዳንት የቀጠናው የሽብርተኝነት አለቃና ስፖንሰር የትኛውንም አይነት ወታደራዊ አቅም እንዲኖራት አንፈቅድም፣ ይህ የሚሆነው በመቃብራችን ላይ ነው ሲሉ የሚዝቱትም ለዚህ ነው። They've already developed missiles that can threaten Europe and our bases overseas, and they're working to build missiles that will soon reach the United States of America. ለዚህም ነው ብሉምበርግና የስዊድኑ ራዲዮ እስራኤል ሙሉ የሀገርነት እውቅና በሰጠቻትና የምዕራባውያኑን መርከቦች በተደጋጋሚ አላስቆም አላንቀሳቀስ ብሎ የሚገኙት ሁቲዎች ከሚገኙበት የመን ማዶ በምትገኘው ሶማሊላንድ የጦር ሰፈር ለማቋቋም እንቅስቃሴ እንደጀመረች የዘገቡት። እስራኤል ይህንን የሶማሊላንድ ጦር ሰፈር የምትፈልገው የኢራን እጅ አዙር ጦር የሆነውን ሁቲን ለመምታት እንዲያመቻት ብቻ አይደለም። የቁርጥ ቀን ወዳጇ አሜሪካን ጨምሮ የምዕራባውያን ንብረቶች በቀይ ባህር ደህንነታቸው ተጠብቆ ለዘላቂው እንዲንቀሳቀሱ ማድረግ ጭምርም ነው ተብሏል። ለዚህ ደግሞ ከአሜሪካ በዘለለ በቀጠናው ኢትዮጵያና የተባበሩት አረብ ኤምሬትስን ቡድን ወይንም ብሎክ እንደምትደግፍ በይፋ ካሳወቀች ሰነባብታለች። 10 ሚሊዮን ሕዝብ ብቻ ያላት እስራኤል። ከዚህ በተቃራኒው ደግሞ ኢራን የግብጽ፣ ሳውዲ አረቢያና ኤርትራን ጥምረት ከጀርባ እየደገፈች እንደምትገኝ የደህንነት ምንጮች ይፋ ካደረጉ ሰነባብተዋል። ኢትዮጵያ የቀይ ባህር አካል መሆን አለብኝ የሚለው አጀንዳ በይፋ ካወጣችውና አሰብ ወደብ ሊመለስልኝ ይገባል የሚለው አቋሟን ካሳወቀች ማግስት ኤርትራ ወዳጅ ፍለጋ ፕሬዝዳንቷ ወደ ሳውዲ አረቢያ ሄደው ተሳክቶላቸዋል። አዲሱን የኢትዮጵያ ባህር ኃይል በከፊል ያሰለጠኑት እስራኤሎች ናቸው ብለው የሚያምኑት የኢሳያስና አያቶላህ ጥምረት አባላት አዲስ አበባ ዳግም ወደ ቀይ ባህር ከገባች የአሜሪካና እስራኤል አጋር ትሆናለች በሚል ስጋት ቀይ ባህር በባዕዳን ኃይሎች ቁጥጥር ስር እንዲገባ አንፈቅድም ሲሉ ቃላቸውን አስረዋል። ይህ ብቻ አይደለም። ቀይ ባህር ዳግም በኢትዮጵያ እጅ ሲገባ ማየት አንፈቅድም ላለው የኢሳያስ አፈወርቂ አገዛዝ ወታደራዊ ጉልበት ማጠናከሪያ የሆነው ዘንድ ከወደ ኢራን በሚስጥር እየበረሩ ምጽዋና አስመራ የሎጂስቲክስ ጭነቶችን ያራገፉ የጦር አውሮፕላኖችም ጉዳይ የሚዘነጋ አይደለም። እስራኤል ግን የኔም የወዳጅ የአሜሪካ ብሔራዊ ጥቅምና ደህንነት የሚጠበቀው ኢራንንና የፈለፈለቻቸውን አማጽያንን በመፋለም ብቻ ሳይሆን በቀይ ባህር ቀጠና ጉልበተኛው ገዥ ሲሆንም ጭምር ነው ብላ ከወዲሁ እንቅስቃሴዋ እንደጀመረች ከወደ አሜሪካ እየታተም የሚሰራጨው ብሉምበርግ ዘግቧል። ቀይ ባህር ለአይሁዶቹ እስራኤላውያን የጂኦፖለቲካ ጉዳይ ብቻ አይደለም፣ ታሪካዊም ሃይማኖታዊም እንድምታ ጭምራለሁ እንጂ። ግብፃውያን ፈርዖኖች የአይሁዳውያኑን ሕዝብ በግብፅ ምድር 435 ዓመታት መግዛት ችለው ነበር። የግብጽ ሰማይ ጠቀስ ፒራሚዶች የተሰሩትም በዚያን ወቅት በባርነት ስር በነበሩት እስራኤላውያን መሆኑን ታሪክ በደማቁ ይዘግበዋል። ያ የመገዛት ዘመን አብቅቶ እስራኤላውያን በመሪያቸው ሙሴ አማካኝነት ከግብጽ ወጥተው ወደ ከነዓን በሚያደርጉት ረጅም ጉዞ ካጋጠሟቸው ፈተናዎች መካከል አንዱ የቀይ ባህር በዚያ አካባቢ መገኘት ነበረ። በዚያ ጉዞአቸው እስራኤላውያኑ በመሪያቸው መንገድ አመላካችነትና በፈጣሪያቸው ብርቱ ድጋፍ
ቀይ ባህር በሁለት አቅጣጫ እንደ ግድግዳ ቆሞ ተጓዦቹ በሰላም ባህሩን ተሻገሩ። ይህ የእስራኤልና የቀይ ባህር የግንኙነት ምዕራፍ በሃይማኖትም ሆነ በአካዳሚኩ ዓለም ተደጋግሞ የሚነሳ ወሳኝ ክስተት ነው። ይህ ታሪክ እንዲደገም ይመስላል እስራኤል ዳግም ወደ ቀይ ባህር ለመግባት እየተዘጋጀች የምትገኘው። የየመኑ ሀውቲና የሊባኖሱ ሄዝቦላህ በቀጥታ የኢራን ድጋፍ የሚሰጣቸውና እስራኤልንም የቤት ሥራ የሆኑባት ነውጠኛ ቡድኖች ናቸው። በዚህ የተነሳም እስራኤል ወደ ቀይ ባህር መጠጋት ብቻ ሳይሆን ባህሩ ዳር ላይ ወታደራዊ ድንኳን መትከልን አልማ እየሰራች ነው። በቅርቡ ብሉምበርግ የተባለው ሚዲያ እስራኤል በሶማሌላንድ ባህር ዳርቻ የጦር ሰፈር ልትገነባ ነው ብሎ ዘግቦ ነበር። በእስራኤሉ ጠቅላይ ሚኒስትር የሙሉ አገርነት እውቅና ሰጥቼሻለሁ የተባለችው ሶማሌላንድ ግን የብሉምበርግን መረጃ አስተባብላለች። ቀይ ባህር የዓለም የንግድና ወታደራዊ መረጃዎች መንቀሳቀሻ ቁልፍ በር፣ ከ1 ቢሊዮን በላይ ሕዝብ በቀጥታ የሚጎራበተው ቀጠና፣ ከምንም በላይ ደግሞ የሀያላኑ የጦር ሰፈር ልዩ የትኩረት ማዕከል የሆነ ቦታ ነው። ድሃውን የአፍሪካ ክፍልና የፔትሮ ዶላር ከበርቴን መካከለኛውን ምስራቅን በጥቂት ማይሎች የሚያገናኝ መሸጋገሪያ የባህር ድልድይ ነው። በጅቡቲና በሳውዲ አረቢያ መካከል ከ30 ኪሎ ሜትር በታች ርቀት እንዲኖራቸው ያደረገውም ይኸው ቀይ ባህር ነው። የዓለምን 20 በመቶ የነዳጅ ገበያ የሚያስተላልፈው ይህ ቀጠና ከምንም በላይ አካባቢያዊ መረጋጋት የሌለበት ቀጠና ነው። ከአልሻባብ እስከ ሀውቲ አማጺ፣ ከሱዳንና ግብፅ ሙስሊም ብራዘርስ ሁድ ቡድኖች ጀምሮ ሌሎች አናሳ የነውጥ ኃይሎች ቀጠናውን በነጻነት የሚንቀሳቀሱበት ነው። አብዛኞቹ የነውጥ ቡድኖች ከተራ ሽብርተኝነት የዘለለ ዓላማ ባይኖራቸውም የቱርክና የኢራን ድጋፍ ያላቸው ኃይሎች ግን በቀጥታ ለእስራኤል ስጋት የሆነ ተልዕኮ የያዙ ናቸው። በዚህ የተነሳም እስራኤል የቀይ ባህር ቀጠናን በከፍተኛ ስጋትነት ትመለከተዋለች። ምንም እንኳን የሶማሌላንድ መንግስት እስራኤል የጦር ሰፈር እንድትገነባ አልጠየቀችኝም፣ እኔም ፈቃዴን አልሰጠኋትም ብሎ የብሉምበርግን ዘገባ ቢያስተባብልም አልታመነም። የሀርጌሳው መንግስት ማስተባበያ ከተለመደው የዲፕሎማቲክ ምላሽ በተጓዳኝ ወቅቱን ያልጠበቀ መረጃ በማውጣት ራስን ካልታሰበ ጥቃት ለመጠበቅ የተደረገ የጥንቃቄ ማሳሰቢያ እንደሚሆን ለፖለቲካ ተንታኞች የተሰወረ አይደለም። ይህ ይሳካ ይሆን? ከኢትዮጵያ ቀድማ እስራኤል በሶማሌላንድ የጦር ሰፈር ታቋቁም ይሆን? በቅርቡ የሚታይ ወሳኝ የታሪክ ጥፋት ይሆናል። ከዚሁ ጋር በተያያዘ እስራኤል ወሳኙን የኢራን ደህንነት መሪን እንደረሸነች አስታውቃለች። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በእስራኤል ጥቃት መገደላቸውን የእስራኤል መከላከያ ሚኒስትር ኢዝራኤል ካትስ አስታውቀዋል። ሌሊቱን በተፈጸመ ጥቃት መገደላቸው የተነገረው ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው። የባለስልጣኑ በእስራኤል ኢላማ መሆን እየተነገረ በነበረበት ጊዜ ቢያንስ 2 የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣናትን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ብለው ነበር። አንድ የእስራኤል ወታደራዊ ባለስልጣን አሊ ላሪጃኒ በእስራኤል መከላከያ ኢላማ መደረጋቸውን አረጋግጠዋል ሲል ቢቢሲ ዘግቧል። አሊ ላሪጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላ አሊ ኻሜኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ በፕሬዝዳንት ማሱድ ፔዜሽኪያን ነበረ። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላሪጃኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ ይጠቀሱ ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂው ኢራናዊ ፖለቲከኛ የፓርላማው አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ አገራቸውን ወክለው ተደራዳሪ ነበሩ። በኢራን ፖለቲካ ውስጥ አሊ ላሪጃኒ ብቻ ሳይሆኑ ወንድማቸውም ከፍተኛ ተሰሚነት አላቸው። ወንድማቸው ሴዴጌ ላሪጃኒ በኢራን 2 ኃያል ምክር ቤቶች የበላይ አካል የሆነው ጉባኤ ሊቀመንበር ናቸው። ይህ ብቻ አይደለም። እስራኤል የኢራን መሪዎችን ማደን እቀጥላለሁ ስትል ይፋ አድርጋለች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ በሰጡት መግለጫ የሀገሪቱ ጦር የኢራን መሪዎችን ማደኑ እንዲቀጥል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ መሰጠቱን ተናግረዋል። እስራኤል ትላንት ሌሊት በፈጸመቻቸው ጥቃቶች ከፍተኛ የኢራን የደህንነት ኃላፊ የሆኑትን አሊ ላሪጃኒን መግደሏን ከገለጸች በኋላ ነው ይህን መግለጫ ወጣችው። ባለስልጣኑ የተገደሉት ከልጃቸው ጋር በተደበቁበት አፓርትመንት ውስጥ እንደሆነ የእስራኤል መገናኛ ብዙሃን ዘግበዋል። በተጨማሪም የእስራኤል ጦር ባሲጅ የተባለው የኢራን ታጣቂ ኃይል አዛዥ የሆኑትን ጎላም ሬዛ ሶሊማኑን መግደሏን አስታውቋል።
የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለውን ታጣቂ ቡድን ላለፉት 6 ዓመታት ሲመሩ የቆዩትን ወታደራዊ አዛዡ ተገድለዋል ብሏል። አዛዡ የሚመሩት ታጣቂ ቡድን ታህሳስ ላይ የነበረውን ጸረ መንግስት ተቃውሞ ለማፈን በተወሰደው በሺዎች የሚቆጠሩ ሰዎች የተገደሉበት ዘመቻ ውስጥ ተሳትፎ ነበረው። የመከላከያ ሚኒስትሩ ካትዝ የኢራኑ ከፍተኛ የደህንነት ባለስልጣን መገደላቸውን ባስታወቁበት መግለጫ ጠቅላይ ሚኒስትሩና እኔ የእስራኤል መከላከያ ሰራዊት የኢራንን የሽብርና የጭቆና አገዛዝ አመራሮች ማደኑ እንዲቀጥል ትዕዛዝ ሰጥተናል ብለዋል። የአሜሪካው ፕሬዝዳንት ትራምፕ የኢራን አመራሮች በከፍተኛ መጠን ስለመለዋወጣቸው ሲናገሩ ነበረ። ከቀሩት ከፍተኛ አመራሮች መካከል 2 ስለተገደሉ የአመራሮች መለዋወጡ እንደቀጠለ መረጃ እናደርሳቸዋለን ሲሉ ተናግረዋል። እስራኤል ይህንን ብትልም እስካሁን ድረስ ላሪጃኒ እና ሶሎማኒ ስለመገደላቸው ከኢራን በኩል ማረጋገጫ አልተሰጠም። አሊ ላሪጃኒን ጨምሮ ቁንጮ አብዮታዊ መሪዎችን ፈልጎና አግኝቶ ለጠቆመ ከሰሞኑ በአሜሪካ የ10 ሚሊዮን ዶላር ችሮታ ወይንም በፈረንጆቹ አጠራር ቦንት ይከፈላቸዋል በሚል የተነገረላቸው ናቸው። ዋሽንግተን ዲሲ የሚገኘው የውጭ ጉዳይ ሚኒስቴር የሟቹ አያቶላ አሊ ኻሜኒ ልጅ ሞሽታባ ኻሜኒ እንዲሁም ሌሎች ከፍተኛ የመንግስት ባለስልጣናት የት እንዳሉ መረጃ ለጠቆመ እስከ 10 ሚሊዮን ዶላር እንደሚከፈል አስታውቆ ነበር። ሚኒስቴር መስሪያ ቤቱ በኦንላይን ባሰራጨው ማስታወቂያ ከኻሜኒ በተጨማሪ የሀገር ውስጥ ሚኒስትሩን፣ የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊና የስለላ ሚኒስትሩን በጠቅላላ 10 ከፍተኛ ባለስልጣናትን እያፈላለገ ይገኛል። የ56 ዓመቱ ሞሽታባ ኻሜኒ የአባታቸውን ቦታ ከተረከቡ ጊዜ አንስቶ በመገናኛ ብዙሃን ቀርበው አያውቁም። እንደ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና መከላከያ ሚኒስትር ፔት ሄግሴት ከሆነ ኻሜኒ ጉዳት ሳይደርስባቸው አልቀረም። ውድ የሸገር ታይምስ ቤተሰቦች ዕለታዊ መረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት መልካሙን ሁሉ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።